ቤታችን አትበይ። እኔ ቤታችሁን ፈልጌ እንዳልመጣው ደጋግሜ ነግሬሻለሁ። ይቅርታ አድርግልኝና አቶ በላይ አሁን ለሰላም ነው የመጣሁት ምናምን ብትለኝ እኔ አንተን ላምንህ አልችልም። ማመን አለማመን ያንቺ ፋንታ ነው። ግን ደግሞ እቅዴ ማበላሸት ዋጋ ያስከፍልሻል። ቆይ ለምን ታስፈራራናለህ እንዴ? ለምን አትተወንም? አሁንም እንደምትለው አላማህ እኛን መጉዳት ካልሆነ በቃ ተወን። እመኝኝ፣ እያረኩት ባለሁት ነገር በጣም እንዲቆጭ እያረግሽ ነው። እናንተ በምታደርጉት ድርጊት ደግሞ በጣም እንድጨክን እያረግሽ ነው። ከውን ነገር መውሰድ ትችላለህ። በቃ ህይወታችንን ብቻ አትርፍልን፣ እኛን ግን ተወን። ልተዋችሁ? ከዚህ ሁሉ በኋላ እያንዳንዱን ነገራችሁን ተከታትዬ ነው እዚህ የደረስኩት። ከዚህ በኋላ ደግሞ የማደርገውን ታዩታላችሁ። ምንድን ነው ያደረጋችሁት? ማን ነው ፖሊስ የጠራው? አባዬ ምንድነው ይሄ? እኛ ምንም የምናውቀው ነገር የለም። እኛ ፖሊስ የሚባል ነገር አልጠራንም። በፍጹም እኛ አልጠራንም። እውነት እላለሁ፣ እኛ በፍጹም አልጠራንም። እናንተ ከሃዲዎች፣ እኔ ላይ እንደዚህ አይነት ነገር ማድረጋችሁ እያንዳንዳችሁን አጠፋችኋለሁ እያንዳንዳችሁን። አባዬ ከዚህ በፊት መውጣት አለብን። ቶሎ እንበል በቃ። ማንም እንዳይንቀሳቀስ ፖሊሶች ነን። እጃችሁን ስ ምንም የምታውቀው ነገር የለም። ለእኔ ውሸት ለመደርደር እንዳትሞክር። መርማሪ እባክህ፣ ሁሉንም ነገር የተናገርኩት በእነሱ አስገዳጅነት ነበር። አሁን ግን ሁሉንም ነገር መሰክራለሁ፣ ሁሉንም ነገር እናገራለሁ። እሺ እውነቱን መናገር ከወሰንክ እያንዳንዱን ነገር ንገረኝ በትክክል። የዛለት በላይ ላይ ምንድን ነው? ይህ አይደለም የሚባለው ሌባ ላመሉ ዳቦ ይልሳል ይላሉ ያገሬ ሰው። አቶ በላይ አሁንም አልበቃውም። እነ ኪራም ማሰቃየት ቀጥሎበታል። በቃኝ ላለው ሀብትና ንብረት አሽቀንጥሮ የወረወረው ሀብቱ ራሱ ሊበላውና ሊጥል የደረሰው አቶ በላይ አሁንም ዛቻውንና ሩሮን ቀጥሎበታል። ሊና በመጨነቅ ሽንቷ ልትለቀው ምንም አልቀራትም። ወደ ለመደችው ናቲ እንደሷ ቦቅቧቃው ማለት ነው ወደሱ ሂዳ ሩሯን ትጋግራለች። መርማሪ ጆን አሁንም አማንን በማፋጠጥ ላይ ይገኛል። እንደተለመደው ጭንቀት ብቻ ሲይዛት ወደ የሚገርም ነው። እኔ እንትኑ ራሱ አሳዝኖኛል። ጠበቃ ዮሴፍ ጋር ሂዳለች። ኪያ ሲጨንቃት ብቻ ነው የምትሄደው። እሱ ሲፈልጋት ግን እንደፈለጋት ያረጋታል፣ ይዘጋታል፣ ያናግራታል ራሷ ስትፈልግ። ነገር ግን ጠበቃ ዮሴፍ በጭንቀትም በደስታዋም ጊዜ አብሯት ነው። ታይ ከሀጃቱኝ እንላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችንም ሰላም ብያለሁ። ሰላማችሁ እንደ ምድር አሸዋ ብዝት ይበል እያልኩኝ ተወዳጁና ለዘመናት የቀጠለው ጽናት ድራማ ቀጣይ ክፍል ይዘንላችሁ መጥተናል። ላይክና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ጽናት አሁንም ቤት ውስጥ ደንግጣ አቶ በላይ በመጣበት ታይም ነበር የቆም ነው። አሁን ደግሞ ቀጣዩ ሊና ወድቃለች፣ ፌንት በልታለች። አቶ በላይ ግን ቁሞ ጽናትን እያናገራት ነው። ቆይ አቶ በላይ ሞተሃል ተብለህ የለ ሆይ? አሁን እንዴት ልትመጣ ቻልክ? ይሄማ ነገር የማይሆን ነገር ነው ብላ ጽናት ነገረችው። አቶ በላይ ግን እናንተ በደሜ ላይ ስትጨፍሩ እኔ ግን አልሞትም፣ ጀግና መች ሞቶ ያውቃል እንዲህ በዋዛ ብሎ መለሰላት። ጽናትም ምን ይሄን ነገር አላምንም አለች። አይ ማመን አለማመን ያንቺ መብት ነው፣ ነገር ግን እኔ ጀግና ነኝ በህይወት አለሁ ያለ ይመስላል አቶ በላይ። እኔን ታዩና አሁን መከራከሩን እስኪ የወደቀችው ጓደኛሽን አንሳት አላት። ሊና ብላ እንደምንም ቀሰቀሰቻት። መንፈስ አይደለም ወይ? ኧረ እውነቴን ባይኔ ነው ወይ ያየሁት እያለች እየቀባጠረች ካለችበት ፌንት ከበላችበት ተነስታለች። አሁንም አቶ በላይ ከነ ኪራ ቤት የፈለገው ነገር እንዳለ ያመለክታል። እኔስ ፋይሎችን ጠቅልሎ ሊወስድ ነበር የመሰለኝ፣ ነገር ግን በቀላሉ ምራቸዋል። አሁን እኔ የምፈልገውን ነገር አርጊልኝና ከዚህ ቤት ልውጣ ብሎ ጽናትን ጠየቃት። ምንድነው የምትፈልገው አለችው። ሻይ አፍሊልኝ አላት። ምንም ነገር አልልም፣ ቀጥ ብለህ ውጣ አለችው። አለቅጥ ፊጥ አትበይ፣ ዝም ብለሽ ያልኩሽን ስሪ አላት። እኔም ከጎንሽ ነኝ፣ ተከትዬ እሄዳለሁ ያለችው ሊና ቁጭ በይ አርፈሽ የትም እንዳትንቀሳቀሽ ብሎ መለሰላት። በላይ ሁሉንም ነገር በጥንቃቄ ሊያደርግ የተዘጋጀ ይመስላል። ሊናን አስጠንቅቆ ካስቀመጣት በኋላ ጽናት ስልኳን ይዛ ወደ ኪችን ስለገባች ለኪራ ደጋግማ ስደውል ኪራ ስልኩን አላነሳላትም። ለተለመደውና ለጓደኛው ለሚቀርበው እንደ ወንድሙ ለሚያየው ለናሆም ደወለችለት። ጽናት ምንድነው የተፈጠረ ነገር አለ እንዴ? እስኪ ንገሪኝ አላት። አይ ኪራን ደጋግሜ የደወልኩለት ነገር ግን ስልኩን አያነሳም። በሰላም ነው ወይ? ዛሬ አግኝተኸዋል ብላ ጠየቀችው። አዎ ጧት ላይ ደውሎልኝ ነበር፣ በአካል ግን አልተገናኘንም ብሎ መለሰላት። ጽናትን እያናገረች ያለችው ናሆምን
አቶ በላይ ከኋላዋ መጥቶ ስልኳን ቀማት። ለምንድን ነው የምታደርገው እንደዚህ ብላ ጠየቀችው። ነገር ግን የምታረጊው ነገር ትክክል አይደለም። አሁን ያዙ ልቀቁኝ አትበይ፣ ለሰው ሁሉ የደወልሽ አዋጅ አትወጂ፣ ሰውንም አትረብሺ፣ ያልኩሽን ብቻ ፈጽሚ አላት። ወደ ሳሎን ተያይዘው መጡ ጽናትና አቶ በላይ አሁንም ማድረግ ያለበትን ነገር ፈልጓል። ነገር ግን ሊሆንለት አልቻለም። ሊና ከቤት ወጥታለች ናቲን ፍለጋ። አይ ቦቅቧቄ ታትሉልኝም ፈርቻለሁኝና ጽናትን አንድ ነገር እንዳያደርጋት እንድረስላት እያለች ለነ ናቲ ታወራለች። አቶ በላይ የፈለገውን ተናግሮ ከነኪራ ቤት ወጥቷል። አባባ በእውቀቱ ማለት ነው። አባባ በእውቀቱ አንድ ነገር ፈጽሞ የተመለሱ ይመስላሉ። መንገድ ላይ ሲሄዱ አቶ በላይን አገኙት። ይህን ሰውዬ ፊቱን አቆይል እንዴ እያሉ አቶ በላይ ጎንበስ ብሎች ኮፍያቸውን ወደ ታች አድርገው ስለነበረ በደንብ ፊታቸው አይለይም። አቶ በእውቀቱ ቶሎ ረመድ አሉና ወደፊት እሱን እኮ ነው የምለው እሱን ነው አንዴ ላናግረውት ቁሙማ አንዴ እያለ ቆየት አለና አየት ሲያረጋቸው አቶ በላይ ናቸው። አቶ በላይ ምን ትሰራለህ እንደዚህ? ሙታሃል ተብሎ አልነበረ ወይ? ምንድነው አንተ እንደዚህ የሚያደርግህ? የእህቴን ልጅ ይሄን ያክል ማሰቃየቱ ተገቢ ነው ወይ? ባልሰራው ኃጢአት ይሄን ያህል መንከራተቱ ከቤቱ ለቆ እያሉ ያላቸውን ነገር ሁሉ ተናገሩ። አቶ በእውቀቱ ማለት ነው አባባ በእውቀቱ ያሉትን ነገር ሁሉ ተናገሩና እኔ ውስጥ ሚስጥሩን ሁሉ አውቃለሁኝ። አያንተ ያዙ ልቀቁኝ የምትል ከሆነ ህግ ፊት ነው ያለኸው። ያለውን የሌለውን ሁሉ አፍረጥርጬ እውነቱን አውጥቼ የእህቴ ልጅ ነፃ መሆኑን አረጋግጣለሁ አሉ። አቶ በላይም አይ እንደዚህ የምታረግ ከሆነ እመነኝ እልክ ውስጥ አታስገቡኝ። እኔ ማድረግ የፈለግኩትን እንደማድረግ ጭካኔ ጥግ ድረስ እንደሆን ታውቃላችሁ ብሎ ተናገረ። አዋቀዋለሁኝ አንተ የሰው ጭካኔ ነህ። ጭካኔህም በላይ ከጭካኔም ጭካኔ መሆኑን አሳይተናል። እነዚህ ወጣት ልጆች ምን ያድርጉ ብለህ ነው በሰው እርሜ ላይ የምትጫወተው ብለው አባባ እውቀቱ ተናገሩ። አባባ እውቀቱ ስልክ ደውለው ለፖሊስ ሊያሳውቁ ነበረ። አቶ በላይ ግን ስልክ አታዳውል አርፈ ተቀመጥ ያሉ ይመስላሉ። አስጠነቀቁት። በዱላውም ሊመቱት ያሉ ይመስላሉ። እያስፈራሩት ነበረ። የአቶ በላይ ልጅ እንግዲህ ሊና በላይ ማለት ነው። የአቶ በላይ ልጅ ሊና በላይ እነ ሄኖክ ቤት ሂዳ ያልሆነ የሆነ አድርጋ ጨፍራባቸው ዘፍናባቸው እንዲሁም ጥፊ ቀምሳ መታለች። ነገር ግን አንድ ነገር ይዛ መታለች። ቁልፍ ሚፍታህ የሚባል ነገር የቤቱን እያንዳንዱን ቁልፍ ሁሉ ልቅምቅም አድርጋ ለአቶ በላይ ልታስረክበው ይዛ መታለች። አቶ በእውቀቱ ወይም አባባ በእውቀቱና አቶ በላይ ቆመው ሲነጋገሩና ሲከራከሩ ስልክ ሊደውል ሲል ከርቀት አይታ ነበረ። የአቶ በላይ ልጅ ሊና በላይ ከኋላ ስለነበረች በእንጨት አንስታ አባባ በእውቀቱን መታቻቸው። አባባ በእውቀቱ እንደማይለቋቸው ስላወቁ የሞቱ መስለው ተዘረሩና ትተዋቸው ሄዱ። ሊና በላይ ምንድን ያደረግሽው? ሊና ልጄ ለምንድን ነው እንደዚህ አለችው። አቶ በላይ ነው ይሄን የሚላት። አቶ በላይ ልጄ ሊና እንዴት እንደዚህ ታደርጊያለሽ? ይሄን ሰውዬ እኮ ገደል ነው አለች። ኧረ እንደው ለሰው ለምንድን ነው ማሰብማ ያልፈጠረብን ብለው ትንሽ የተጸጸተ ይመስላል። አሁን ስለ ሰው የምናስብበት ጊዜ አይደለም። እዚህ ሰው ገለን ወይም ሰው ዘርለን አናወራም። እራሳችንን ነጻ ማድረግ ነው። ከዚህ አካባቢ እንጥፋለችው። ከዛ አካባቢም ተያይዘው ጠፉ። የሚገርመው ግን የበላይ ጭካኔ ከሄደ እንኳን በኋላ ስለ ሰው አለማሰቡ፣ ለራሱና ሀብት ለማጋበስ ብቻ መሰብሰቡ። የቀረው ትንሽ እድሜ ነው። ለምንድን ነው እነዚህን ወጣቶች የት ይድረሱ ያሉ ይመስል ወይም ወደ የት ይግቡ ያሉ ይመስል በገዛ ቤታቸውና ንብረታቸው ድርጅታቸው ካልወሰድኩኝ ካላሸነፍኩኝ አባተው በሰራው ኃጢአት። እኔ የሚገርመኝ ግን የኪራ ስቃይ ነው። ከዚህ በፊት ወንድሙ ነኝ አባትህ እናቴን አሰቃይቷታል ብሎ ስፒድ መጣ። አሁን ደግሞ አቶ በላይ አባትህ ነው እንዴ? ያኔ የኪራ አባት ክፉ ነበር እንዴ? እኛ በምናየው ጊዜ ጥሩ ነበሩ የኪራ አባትና እናት። እንደውም እኔ ትንሽ ወደኋላ መለስ ብዬ አስታውሳችኋለሁ። የተወሰነ ትንሽ የስልክ ችግር ይዞብኝ ነው እና ይሄን ያክል ክፋት የተሞሉ ይመስል ለምንድን ነው አባት እያሉ የኪራይን ስቃይ የሚያበዙበት ማለት ነው? ኪራ ምን በደለ? ማንኛውንም ሰው እያመጣ ነው የሚያስጠገው። አሁን ሊናን አስጠግቷት ነው እዚህ የደረሰችው። እንደዚሁ ሰኒም ብትሆን እንዲሁም ደግሞ ማን ነበረች ከነሱ ጋር ስትሰራ የነበረው አሁን አለች የናሆም ሚስት የሆነችው ምሩ እንደዛው ነው። እና ማንም የሚያስጠጋ ኪራ ምን አደረጋቸው? ከምድር እየተነሱ ኪራ እያሉ መድረሻ ሳጡት እኮ። እናትና አባታችሁ ባስረከባቸው ሀብት ደግሞ መብሊያ ያሳጣሉ እንዴ? አቶ በላይ አባባ እውቀቱን ከዘረሩ በኋላ ከልጁ ከሊና በላይ ጋር ተያይዘው ወደ ቢሮቸው ገቡ።
የሚገርመው ነገር ደግሞ ኪራ ሁሉን ነገር አልሰማም። ቢሮ ተሰብስቧል። ስልክ ተደወለለት። የደወሉለት አቶ በላይ አባባ በእውቀቱ ናቸው። ቶሎ ድረስ ወደ ቤት የተባለ ይመስላል። እሱም ከእንትና ጋር ነበረ ከኤደንና ከሀና ጋር እየተነጋገረ ነበር ስለ ስራ። ከኤደንና ከሀና ጋር እየተነጋገረ ነበር ስራውን ይሄን እንደዚህ አድርጉት እያለ አይ ስራ ላይ ነበርኩ፣ ስብሰባ ላይ ነበርኩ፣ ለዛን ያላነሳሁላችሁ ብሎ ወደ ቤት አመራ። የተፈጠረ ችግር አለ እንዴ ብሎ መጠየቅ ጀመረ። ከዛ በፊት ግን አባ በእውቀቱ ተዘርረው በነበሩበት ጊዜ መርማሪ ጆን መጣ። መርማሪ ጆን እንደተለመደው ያንን ሰፈር መዳሰስ ከጀመረ ቆየት ሰንበትበት ብሏል። ሁሌ አዲስ ነገር አገኛለሁ እያለ ከዛ ሰፈር እንዳሞራ ማንሳፈፉን አልተውም፣ ቀጥሎበታል። ቀን በቀን አዳዲስ መረጃዎችን አገኛለሁ እያለ ከነቤቲ ቤት እነ ጽናት ቤት ከነጽናት ቤት እነ ቤቲ ቤት እንዲሁም አማንን መከታተል ቀጥሎበታል። በመሆኑም መንገድ ላይ ተዘርረው አባ በእውቀቱን አገኛቸው። ኧረ አባ በእውቀቱ ምን ሆነ ነው ብሎ ደገፍገፍ አድርጎ አነሳቸው። የተፈጠረውን ነገር አስረዱኝ አላቸው። ደግፎ ይዟቸው አስረዱት። እንዲህ ያደረገኝ በላይ ነው፣ በህይወት አለ። ስለዚህ ይሄን ሁሉ መረጃ ነግርሃለሁኝ። እኔ ለቤተሰብ ሰላም ብዬ ነበር እስከዛሬ ጸጥ ያልኩት። አሁን ግን ከአቅማችን በላይ ስለሆነ የሰውም ጭካኔውን ስላሳይኝ በላይ ይሄን ነገር ነግርሃለሁ። እኔማ ገሎኝ ሊሄድ ነበረ፣ ግን የሞተ ሰው መስዬ ተዘርሬ ተኛሁበት አሉ አባ በእውቀቱ። ይሄ አይደለ ከ40 ዓመት በኋላ እኮ እውቀት በ20 ዓመት ገንዘብ የሚባለው እንደዚህ ነው። እውቀት ቢኖራቸው ነው እንጂ በላይ ወደኋላ አይመለስም ከመግደል ሰውን። እሺ ብለው ለመርማሪ ጆን ያለ የሌለውን ሁሉ ነግረውታል። እንዲሁም ደግሞ ጠበቃ ዮሴፍም ያለው ነገር ሁሉ ተነግሮታል። ፖሊስ መሰብሰቡ አይቀርም። በላይን ማሳደድና መፈለግ ቀጥሎበታል። አቶ በላይም ደግሞ የለመደውን ይህ ስርቆት አይደለ በጨለማና በሌሊት መሄዱ የታወቀ ነው። ከዚህ ግን እያለ ከልጁ ሊና በላይ ጋር መነጋገር ጀመሩ። ልጄ የሰራሽው ስራ ጥሩ አይደለም፣ ምን ሆነሽ ነው? አሁን ደግሞ ከሄኖክ ቤት ተባረሽ ነው የመጣሽው? ምንድነው ላንቺ ይሄን የሰራሽው አላት። አይ አባቴ አንድ ጀግና ነገር ሰርቼ ነው የመጣሁት አለችው። የቤቱን ቁልፍ በሙሉ የመኝታ ቤቱን፣ የክላሱን፣ የግቢውን በሙሉ ለአባቱ አስረከበችው። ይሄ ነው በሌሊት በጨለማ መሄድ አለብን። አሁንማ ስለኛ ነው የሚያወሩት፣ ስለኛ ነው የሚዘፍኑት። ስለዚህ እኛ ደግሞ በተዘናጉበት ሰዓት በጨለማ ሂደን ጉዳቸውን ነው የምናፈላው ብለው ተመካክረው አባትና ልጅ ደናደሪ ተባብለው ተለያዩ። የተለመደው ጠበቃ ዮሴፍ በጨለማ እየመጣ ኪያን ማየት የለመደው ነው። አሁንም እንደለመደው ኪያን በጨለማ ላይ መጥቶ ነበረ። ኪያን እንደለመደችው በር ላይ ቁጭ ስለምትል ማታ የወደደች ይመስለኛል። አሁን ግን ውስጧ ትንሽ የሆነ ፍቅር ሳያድርባት አይቀርም ካላት አንጻር። አሁን ግን አንዳንዴ ፍቅር ሳያጫውታት አይቀርም። ማነው ኪያ ማለት ነው፣ የኪራ እህት ኪያ አሁን ፍቅር ሳያጫውታት አይቀርም። አንዳንድ እያላት ይመስላል እየጀማመራት። በመሆኑም ያላትን ችግር በሙሉ ለጠበቃ ዮሴፍ ነገረችው። ነገር ግን እዚህ ጋር አንድ ነገር አለ። ጠበቃ ዮሴፍ በደስታዋም በሀዘኗም ከጎኗ ነው። ኪያ ግን ደስ ሲላት ታናግረዋለች። ደስ ካላላት ደግሞ ስራ ላይ ነኝ፣ ቢዚ ነኝ፣ ደክሞኛል፣ ስራ በዝቶብኛል ምናምን ትላለች። ወንድሟን ስታገኝ ሁሉን ነገር ረስታ ደስተኛ ሆና ትኖራለች ከጓደኞቿ ጋር። አይ ምን ይደውላል ትላለች። ሲደውልላት ወንድሟን ሳታገኝ ደግሞ ጭንቀት ላይ ስትሆን ደግሞ ለጠበቃ ዮሴፍ ያላት አመለካከት የተለየ ነው። ያዙኝ ልቀቁኝ፣ መሬት አይንከኛ ላይ ትመስላለች። አሁንም እንደተለመደው ኦሮሮዋ ልታቀርብለት ለጠበቃ ዮሴፍ እየነገረችው ነው። ዮሴፍም እሺ ብሎ ይሰማታል። ከሰማት በኋላ አጽናናት፣ አቀባት። ከዛም ኪራ ሳያስበው ከግቢ ወጥቶ ነበረ። ሁለቱንም በአንድ ላይ ተቃቅፈው አይን ባይን አገጠማቸው። አሁን እናንተ እዚህ ምን ትሰራላችሁ? በዚህ በጨለማ መሽቶ የለ እንዴ ብሎ ኪራ ተናገረ። አይ ያለ የሌለውን ማስረዳት የሌለባቸውንም ያላባቸውንም ሁለቱም መቀበጣጠራቸውን ቀጠሉ። ኪያም ወደ ቤት ግቢ፣ ጠበቃ ዮሴፍም ስለመሸብህ ወደ ቤት ሂድ በማለት ተናገረ ኪራ። እሺ አዲስ ነገር ካለ ደውሉልኝ፣ ከጎናችሁ ነኝ፣ ምንም ችግር አይፈጠርም። አሁን እኮ አባ በእውቀቱ ያለ የሌለውን ሁሉ ነግረዋል ለመርማሪ ጆን። ስለዚህ ከዚህ በኋላ አያስፈራህም ብሎ ጠበቃ ዮሴፍ ተሰናበተው ኪራን። አሁንም አማን ማስፈራራቱን ቀጥሎበታል። አቶ በላይ ካስፈራራው በኋላ ለመርማሪ ጆን ያለ የሌለውን ሚስጥር ሁሉ ዘርዝሎ ለመናገር ወስኗል። ወደ ፖሊስ ጣቢያ ሄዶ እየደነፋ የነበረው በዛኛው ክፍል፣ አሁን ባለው ክፍል ደግሞ ሁሉን ነገር ተናግሯል። የገደለው ራሱ ኪራ ሳይሆን ወይም ሌላ ሰው ሳይሆን የገደለው
ሄኖክና ቤቲ ናቸው። በተለይ ሄኖክ ተኮሰ። ቤቲ ደግሞ በሩን እየተጠባበቀች ስለነበረ እንዳልገባ ከለከለችኝ። ስለዚህ የገደለው ሄኖክ ነው፣ ኪራ ንጹህ ነው በማለት መሰከረለት ለኪራ። ኪራ ነፃነቱ ታውጆለታል። ከዚህ በኋላ ከገንዘብና ከንብረቱ ከድርጅቱ ውስጥ ሌላ የሚያስፈራራው ነገር እንደሌለ ተነግሮለታል። አሁን እንግዲህ ነፃ የሚወጡ ይመስላል። ሄኖክ ወደ ከርቸሌ፣ ቤቲ ወደ ከርቸሌ፣ አቶ በላይ ከርቸሌ ወይስ ምህረት አይታወቅም። ኪራ ግን ከዚህ በኋላ ጣፋጭ ጊዜ እንደሚያሳልፍ ተስፋ እናደርጋለን። ጽናት ተከታታይ ድራማ ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት። አንዳንድ ግን ያሳከኝን ነገር ልንገራችሁ። አቶ በላይ ደብልቄ መጣ ብለዋል። ብዙዎቹ ደብልቄ አደበላልቄ እያሉ ነው እና ይውጣም የሚሉ ሰዎች አሉ። ግን ካራክተሩን በደንብ ስለሚጫወት እኔ ይውጣ አልልም። ይቀመጥ፣ በጣም ጥሩ እንድንጓጉ ያደርገናል እና አቶ በላይ ቢቀመጥ ጥሩ ነው። ተዋናይነቱም ደግሞ እኔ በጣም ካነ ጽናት ድራማ የወደድኩት አሁን በዚህ በምዕራፍ 2 መርማሪ ጆንና አቶ በላይ በጣም እና አባባ እውቀቱን በጣም ትላልቅም ሰዎች ስለሆኑ ሞር እንድንከታተለው አድርጎናል እና በዚሁ ቀጥሉበት ነው የምንለው። ቸርን ሰንበት። በሚቀጥለው ክፍል እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።